ከዚህ በላይ ማንም ሰው ሩታ ላይ እንዲጫወት አልፈልግም። ማንም እንዲቀልድባት ማለት ነው። ተጫወተባት ሰው እኮ ሰው ላይ እየተጫወተች ያለችው ከሚገባሽ በታች ከምችለው በላይ። ዛሬ አንድ እውነትን በድፍረት መናገር እፈልጋለሁ። አብርሃም ሩታን ይወዳታል ወይም ወደ ሩታ ይመለሳል ከሚል ሰመመን እኛም ሩታን መንቃት ያለብን ትክክለኛ ሰዓት ላይ እየደረስን ይመስለኛል ማለት ነው። ምክንያቱም ዛሬ በቲክቶክ ፔጁ ላይ የፖስተው ፖስት ለዚህ ነገር በቂ የሆነ ምላሽን እየሰጠ እንደሆነ ነው እንደኔ የማስበው ማለት ነው። በቃ ከዚህ ሰመመን አንቺን መንቃት አለብሽ። አንቺን የሚወድሽ የሚያፈቅርሽ ሰው አንቺ እንደዚህ አርግዣለሁኝ፣ ሌላ በረከትን ወደ ህይወታችን አምጥቻለሁኝ፣ እባክህን ወደ ቤት ተመለስ፣ እባክህን ትዳራችንን እናድን እያልሽው እንደዚህ ከሌላ ሴት ጋር ሮማንስ መጫወት ደረጃ ላይ አይደርስም። ከዛ ባሻገር ኤፍሬምን ይዘሽ መተሽ ዳኒና ሜሪ አብረው መጥተው አንቺን በዛ ልክ ልጅ አርግዤልሃለሁኝ፣ ቀላል ነገር አይደለም እየተናገርሻለሽው። ሶ ያንን ነገር እያደረግሽ ባለሽበት ሰዓት ላይ አንቺን የመግፋት አዝማሚያ ያሳይም። በቃ እኔ ደጋግሜ የተናገርኩኝ ነው። ከዚህ በፊት ሚቻል ቢሆንና እንደው ትንሽዬ እንኳን ተስፋ ቢኖር ኖሮ ማንም ሰው ሊደግፈው የሚችለው ነገር ቢኖር ምንድን ነው? ይሄንን ነው። ሌላ ምንም ተአምር የለውም። ማንም ሰው ሊደግፈውና ሊያደርገው የሚችለው ነገር ቢኖር የሁለታችሁን ግንኙነት ማዳን ነው። ግን ደግሞ አሁን ላይ ያለውን ነባራዊ ሁኔታ ስንመለከት ይሄ ልጅ ለአንቺ ቅንጣት ታክል የቀረ ፍቅር እንደሌለው በሚያደርጋቸው በሚከውናቸው ነገሮች በደንብ እየተመለከተ ነው። ሶ የአንቺ ዋጋ መክፈል የአንቺ እንደዚህ መሆን ለምንድን ነው የሚያስፈልገው ነው? አስበሽዋል? ተደብቆ ማድረግ እያፈረ ማድረግ ያለበትን ነገር ለአንቺ ምንም ቦታ ስለሌለው ለአንቺ ምንም ደንታ ስለሌለው አንቺ እኔ እውነት ይሁን ውሸት ይሁን አላቅም፣ ግን አንቺ አሁን ላይ ላረገዝሽው ጽንስ ምንም አይነት ደንታ እንደሌለው ማሳያ ምንድን ነው? አንቺም በንቀት በነ ዳኒም በኤፍሬምም ፊት አውርቶ መሄዱ፣ ያ ሳያንስ ደግሞ ሮማንስ እየተጫወተ ከሄርሜላ ጋር መምጣቱ አይደለም። ሁለተኛ ልጅ ሶስት አራተኛ ልጅም ብታረግዢ አብርሃም የኔ ነው የሚል አይነትን ምላሽ እየሰጡ ነው ያሉት። ሶ ከዚህ በኋላ አንቺ አብርሃም ወደ እኔ ይመለሳል ወይም ትዳሬ ይድናል፣ ቤቴ ይስተካከላል ከሚል ሰመመን ሙሉ በሙሉ ነቅተሽ ፊትሽን ወደ ልጅሽ ወይም ደግሞ አሁን የተፈጠረው ነገር እውነት ከሆነ ወደ ልጆችሽ አዙረሽ ከዚህ ሰመመንሽ ነቅተሽ ራስሽን ማዳን ያለብሽ ትክክለኛ የሆነ ሰዓት ላይ የደረስሽ ይመስለኛል። ሁሉም ሰው ያውቃል። ለትዳርሽ መስዋዕትነት ከፍለሻል፣ ዋጋ ከፍለሻል፣ መሄድ ባለብሽ ልክ ሄደሻል፣ ራስሽን አዋርደሽ ያለ ጥፋትሽ ይቅርታ ጠይቀሻል፣ የተቻለሽን በሙሉ አድርገሻል። በሰው በኩል ሄደሽበታል፣ እየተገፋሽ በጣም ብዙ ነገሮችን አድርገሻል። በእርግዝናሽ ሰዓት ላይ ወልደሽ አራስ ቤት ባለሽበት ሰዓት ላይ መቋቋም የምትችያቸውን ነገሮች ሁሉ ተቋቁመሽ የአንቺና የአብርሃምን ግንኙነት ለማዳን ሙከራ አድርገሻል። ከዚህ በላይ ልታደርግ የምትችው ነገር ምንድን ነው? ከዚህ በላይ ይሄንን ነገር ለማዳን ማድረግ የምትችው ነገር ምንድን ነው? በመጀመሪያ ደረጃ ይሄ የአንቺ ብቻ አይደለም፣ የሁለታችሁም ህይወት ነው። ሁለታችሁም እኩል ዋጋ ያልከፈላችሁበት ነገር መጨረሻው ያምራል ብዬ እንደኔ አላስብም። ስለዚህ ይሄ ልጅ ወደድንም ጠላንም ሁላችንም አምነን ልንቀበል የምንችለው ነገር ምንድን ነው? አንዴ ልቡ ሸፍቶ ሄዷል። እግዚአብሔር ይወቅላት። እንግዲህ ምን እንዳቀመሰችው ምን እንዳበላችሁ በምን ሙጠምጢም እንደያዘችው አላቅም። እኔ ምን አይነት አገጫጭ እንደገጨችውም አላቅም። መኪና ይግጫትና ማለት ነው። በቃ እንዴት ተገጭቶት ይሁን አላቅም። ብቻ ይሄ ልጅ ደንዝዟል፣ ሄደዋል። አሁን እሱን እንመልሳለን ተብሎ የሚደረጉ ነገሮች በሙሉ አንቺን ዋጋ ከማስከፈል ባሻገር ሊፈይዱልሽ የሚችሉ ነገሮች እንደሌሉ አውቀሽ ህይወትሽን ወደ ማስተካከል ትኩረት ብታደርጊ የተሻለ ነው። እኔ አንዳንድ ሰዎች ካለመብሰልም ይሁን ነገሮችን ካለመረዳትም ይሁን የምትጥሩት ጥረት ዋጋ የለውም። እቺ ልጅ ወደ ባሰ ጉድጓድ እየከተታችሁ እንደሆነ ልትረዱ ይገባል። አይሚን እንደ ጓደኛ እንደ ቅርበታችሁ የተቻላችሁን ነገር ለማድረግ እየሞከራችሁ እንደሆነ ነው የሚሰማኝ። ምክንያቱም እሷ ትፈልጋለች ትዳሯን ማዳን፣ እሷ ትፈልጋለች ህይወቷን ማዳን፣ የልጇን አባት ወደ ቤት መመለስ ትፈልጋለች። ለዛ ነገር ሰፖርተር ወይም ተባባሪ ሆናችሁ እየቀረባችሁ እንደሆነ ነው እንደኔ የተሰማኝ ያለው። ግን ይህንን ንቀት ስታዩ፣ ይህንን ያለመፈለግ ስሜት ስታዩ፣ አርግዣለሁ ከአንተ አርግዣለሁኝ እባክህን ትዳራችንን እናድን የሚለውን ነገር እየሰማ በዚህ ልክ የሚንቃት ከሆነ በዚህ ልክ እሷን እንደማይፈልግ ለእናንተ ብቻ ሳይሆን ለኦዲየንስ ጭምር እያሳየ ከሆነ ወደዚች ልጅ ህይወት ይሄ ሰውዬ ተገዶ ቢመጣ የመረዝች ልጅ ይጠቅማታል ብላችሁ ታስባላችሁ? ይሄ የኔ ጥያቄ ነው። ስለዚህ
ሁሉም ሰው ከያዘው ሰመመን ላይ መንቃት አለበት ብዬ አስባለሁ። ለማንኛውም ሰላም፣ እንዴት ናችሁ ውድ የኔ ቤተሰቦች? ደህና ናችሁ ወይ? ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። እንግዲህ ከረፈደ ሰላምታችንን ብናቀርብም በመግቢያችን ላይ ብዙ የሆኑ ሀሳቦችን አንስተናል ማለት ነው። ተጨማሪ ጉዳዮችን እያወራን አብረን ጥሩ ቆይታ እናደርጋለን ማለት ነው። በመግቢያ ላይ ጠቅለል አድርጌ ብዙ ነገሮችን አንስቻለሁኝ። ሁላችንም ከገባንበት ሰመመን መንቃት አለብን፣ ሩታንም ጨምሮ ማለት ነው። ራሷን ማዳን አለባት። አንድን ነገር መሆን ካለበት ልክ በተደጋጋሚ መሞከርና ማድረግ ዋጋ ያስከፍለናል። ምክንያቱም አንደኛ ጊዜያችንን ያባክንብናል፣ ኢነርጂያችንን ይጨርሳል። አሁን ላይ አንቺ ያንን ነገር እያደረግሽ እንደሆነ ነው እንደኔ የተሰማኝ ያለው ማለት ነው። ብዙ ነገሮችሽን ሉዝ እያደረግሽ ነው። እውነት ነው። እኔ ከዚህ በፊትም ተናግሬያለሁ። ትዳር ላይ ብዙ ነገሮች ሊፈጠሩ ይችላሉ። ውጭ ያለው ሰው ከውጭ ያለውን ነገር ብቻ ነው የሚመለከተው። አንቺ ተለያይተሽ የራስሽን ላይፍ መኖር ትጀምሪያለሽ። ግን ነገ ጓደኞችሽ አብሮሽ ብዙ ነገሮችን ሲያማክሩሽ የነበሩ ሰዎች ምንድነው ሊሉ የሚችሉት? በጠጋቧ ጠግባ እኮ ነው ቤቷን ለቃ ወጥታ ነው ብዙ ነገሮችን ሊሉ ይችላሉ። ግን አንቺ እዛ ደረጃ ላይ ሊያደርስ የሚችል ምንም አይነት ነገር የለሽም። መሞከር ያለብሽን ነገር በሙሉ ሞክረሻል። መታገስ ባለብሽ ልክ ታግሰሻል። የትኛው ደፋር ነው አሁን አንቺን መጥቶ ለዚህ ነገር ተጠያቂ ሊያደርግሽ የሚችለው? ነው የሁላችንም ጠያቂ። ስለዚህ ከዚህ በላይ አንቺ ዋጋ መክፈልሽ፣ ከዚህ በላይ ክብርሽን ማጣትሽ እና ከዚህ በላይ ራስሽን የጎዳሽ ነገሮችን እንትን ማድረግሽ ተገቢ ነው ብዬ አላስብም። መቀጣት ባለበት ሰዓት ይሄ ልጅ በደንብ ይቀጣል ብዬ አስባለሁ። የራሱ ልጆች ይሄ እንደ ቅርስ የሚቀመጥ ቪዲዮ ነው። ይሄንን ነገር ሲያዩ በደንብ ያዝኑበታል፣ በደንብ ይደብራቸዋል። ያንን ነገር ዛሬ ላይ እያስተዋለ አይደለም። እንግዲህ የዚች ልጅ ትልቅ ግድንግድ ባይሆንም መጠነኛ መቀመጫ ጭንቅላቱ ደፍኖታል። የብሬን ነው የምላችሁና ይህ ነገር ዞሮ ዞሮ ዋጋ ያስከፍሏል። ሊነቃ አልቻለም፣ ሊያይ አልቻለም። ወደ ህይወት አዲስ ነገር እየመጣ ነው። ነገ የምር ይሄ ነገር ተፈጥሮ ቢሆን አይሚን አላውቅም። እኔ ጭንቅላቴ የተቀበለው አይደለም። በነገራችን ላይ እውነታውን ስነግራችሁ ማለት ነው። እኔ ጭንቅላቴ አምኖ የተቀበለ አይደለም። በቃ አብርሃምን ወደ ቤት ለመመለስ የተፈጠረ ነገር እንደሆነ አድርጎ ነው ጭንቅላቴ እየተቀበለ ያለው። ግን እውነት ቢሆንስ ብለን እናስበው። እውነት ቢሆንስ ብለን እናቷን እንዴት እንደገፋህባት፣ እንደውም እንዲህ ሴት አድርጌ ነው ልጅቷን እየሳልኳት ያለሁትና እናቷን እንዴት እንደገፋህባት፣ እንዴት እንዳሸማቀካት፣ እንዴት በሰው ፊት እንዳሳፈርካት ስታይ ነገ እንዴት ነው እቺ ልጅ በሞራል አባቴ ብላ ልጠራ የምችለው? አሁን የወለድከው ልጅ እንደምትወደው ለእሱ የተለየ ቦታ እንዳለ ህይወትን እንደቀየረው አድርገ ቲክቶክ ላይ የተለያዩ ሚዲያዎች ላይ እያመጣህ የምትነግረው ልጅ እናቱን ያደረክበትን ነገር ሲያይ ምን አይነት ፊሊንግ ይሰማዋል የሚለውን ነገር ማሰብ የቻልክ አይደለም። ይህንን ነገር የምታስብበትም ጊዜ እያገኘህ እንደሆነ እየተሰማኝ አይደለም። ለምንድን ነው እንደዚህ አይነት ነገሮች ሁሉ ሲፈጠሩ ሄርሜላ በዝምታ እያለፈች ታርጌቷንና ትኩረቷን አንተ ላይ ብቻ አድርጋ አንድም ቀን ማለት ነው አኩርፋ አታውቅም እኮ። የትኛዋንም ሴት የሚያስኮረፍ ነገር ነው በነገራችን ላይ ማለት ነው እየተከሆነ ያለው። ግን እሷ አኩርፋ አታውቅም። በነጋታው እያቀፈች ትመጣለች፣ ልክ ዛሬ እንዳየ ነው ማለት ነው። እና እኔ ከማንም በላይ በዚህ ነገር አንተ ዋጋ ልትከፍል የምትችለው ልታዝን የምትችለው። ሩታ ማድረግ ያለባትን አድርጋለች፣ መሞከር ያለባትን ነገር ሞክራለች። አልተሳካላትም። አምርራ የተወች ቀን የራሷን ህይወት አምርራ ትጀምራለች። እውነታው ይሄ ነው። ነገ አልቅሰህ የማትመልሰውን ነገር አታደርግ። ምናልባት ከሄርሜላ ጋር መቀጠል ፈልገ ሊሆን ይችላል፣ አላቅም። ግን ደግሞ አሁን ላይ ያደረካቸው በተለይ እርግዝና ተፈጥሯል ባለችበት ወቅት እየፈጸምካቸው ያለው ስህተቶች ነገ በልጆች አይን እንደ መጥፎ አድርገው ሊያሳዩ ስለሚችሉ ዋጋ ከመክፈል በፊት ይህንን ነገር ማስተካከል ይገባሃል ብዬ አስባለሁ ማለት ነው። ጀስት ይሄ የኔ ሀሳብ ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ ዙሪያ እንደተለመደው መተን ሀሳባችንን እንሰጣለን። ይመቻችሁ።